አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው መገናኛ ብዙሃን ኒውዮርክ ታይምስ ዛሬ ሌሊቱን አስገራሚ ሰበር ዜና ይዞ ወጥቷል። ይሄውም እስራኤል ከአሜሪካ ጋር እየተደራደሩ የሚገኙትን የኢራን ተደራዳሪዎችን ቃሊባፍና አራግቺን ለመግደል ውሳኔ እንዳሳለፈችና ከፍተኛ እንቅስቃሴ እያደረገች እንደሆነ ተሰምቷል። ይህንን የግድያ የእስራኤልን እንቅስቃሴ ተከትሎ የአሜሪካ የስለላ ኃይሎች አስቀድመው ሁኔታውን እንደደረሱበትና የኢራንን ተደራዳሪዎች እየጠበቁ ዛሬ ድረስ እንዳቆዩአቸው ኒውዮርክ ታይምስ ዘግቧል። በጉዳዩ ዙሪያ አስገራሚ የተባለ ሰበር መረጃ ነው የወጣው። በዝርዝር የማስደምጣችሁ ይሆናል የኒውዮርክ ታይምስን ዘገባ። በሌላ በኩል ክቡራን አድማጮች፣ ተንታኞች ለአልጀዚራ እንደነገሩት በመካከለኛው ምስራቅ የገልፍ ቀጠና ላይ ታሪክ ተቀይሯል ብለዋል። ይህንንም ያሉበት ምክንያት ደግሞ የቀጠናው የአረብ ሀገራት በተለይም በዋናነት ደግሞ የተባበሩት አረብ ኤሚሬትስ ከኢራን ጋር ቀጥተኛ የሆነ ግንኙነት መጀመሯን ዘግቧል። ከዚህ በኋላም በአሜሪካ መከላከያ ኃይል ከማመንና በተለይም የጦር መሳሪያ ክምር ከመገንባት ይልቅ ኢራን ውስጥ ዘልቆ ኢንቨስት በማድረግ ከኢራን ጋር ከፍተኛ የሆነ ጥብቅ ግንኙነት በማድረግ የኢራንን ስጋትነት ማለዘብ ይቻላል በሚል ውሳኔ ላይ እንደተደረሰና የቀጠናው ሀገራትም ከፍተኛ ግንኙነት እያደረጉ እንደሆነ ተዘግቧል። አልጀዚራም በጉዳዩ ዙሪያ ዛሬ ሌሊቱን ያወጣውን ሰበር መረጃ በስፋት የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃዎቹን አድምጡ ግብዣዬ ነው። ወደ ሰበር መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም እስራኤል ከአሜሪካ ጋር እየተደራደሩ ያሉትን የኢራንን ተደራዳሪዎች ለመግደል እያሰበች እንደሆነ ተሰማ። አሜሪካም የኢራን ተደራዳሪዎችን እስራኤል ልትገላችሁ እያሰበች ስለሆነ እባካችሁ ተጠንቀቁ ስትል የኢራንን ተደራዳሪዎች ማስጠንቀቋ ተዘግቧል። የአሜሪካው መገናኛ ብዙሃን ዘ ኒውዮርክ ታይምስ ጋዜጣ ዛሬ ሌሊቱን ባወጣው ጥልቅና ሰፊ የምርመራ ዘገባ እንዳጋለጠው ከሆነ የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በአሜሪካና በኢራን መካከል የተጀመረውን የሰላም ድርድር ለማሰናከል በማሰብ እስራኤል ከፍተኛ የኢራን ተደራዳሪዎች የሆኑትን የፓርላማ አፈ ጉባኤውን መሐመድ ባገር ቃሊባፍና የውጭ ጉዳይ ሚኒስትር አባስ አራግቺን ለመግደል ከፍተኛ ሁኔታ በእስራኤል በኩል እቅድ ተዘጋጅቶ እንቅስቃሴ እንደነበረ አመልክቷል። ቀደም ሲል የትራምፕ አስተዳደር በአሸማጋዮች ጥያቄ መሰረት እስራኤል ከነዚህ ሁለት ከፍተኛ የኢራን ባለስልጣናት ከግድያ ኢላማ ዝርዝር ውስጥ እንድታወጣ ጫና ማድረጉ ተዘግቦ የነበረ ቢሆንም አሁን የወጣው አዲስ መረጃ ግን እንዳጋለጠው በአሜሪካን፣ በፓኪስታን፣ በኳታር እና በኢራን ባለስልጣናት ዘንድ የነበረው የስጋት መጠን እንዲሁም እስራኤል መጀመሪያ ላይ የትራምፕ አስተዳደርን መመሪያ ወደ ጎን በመተው የወሰደችው አደገኛ እርምጃን ግልጽ አድርጎታል ብለዋል። ዘ ኒውዮርክ ታይምስ በሰበር ዜናው ዛሬ ሌሊቱን እንደዘገበው እስራኤል ቃሊባፍና አራግቺን ለመግደል ቢያንስ አንድ ጊዜ ሙከራ አድርጋ የነበረ ቢሆንም ይህ እጅግ አደገኛ የሆነ የግድያ እቅድ በከፍተኛ
በከፍተኛ ጥንቃቄ በአሜሪካ በኩል ሊከሽፍ እንደቻለ ተዘግቧል። ይህ አዲስ ክስተት በእስራኤልና በፕሬዝደንት ዶናልድ ጄ ትራምፕ አስተዳደር መካከል በኢራን ጦርነት ዙሪያ ያለውን ጥልቅና የከረረ ልዩነት አጉልቶ የሚያሳይ መሆኑን የተዘገበ ሲሆን ፕሬዝደንት ዶናልድ ጄ ትራምፕ ለወራት ከነክብራቸው ከዚህ ጦርነት ለመውጣት የሚያስችል የሰላም ስምምነት ለማድረግ በከፍተኛ ሁኔታ ሲጥሩ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በኢራንና በሊባኖስ ላይ የሚካሄደውን ጦርነት ዘመቻ እንዲቀጥል ከፍተኛ ግፊት ሲያደርጉ ቆይተዋል። ለዚህም ዋነኛ ምክንያት ጦርነቱ በቋሚነት ማብቃቱ ለኔታንያሁ በሀገር ውስጥ ፖለቲካ ከባድ የሆነ ውጥረት ሊያመጣባቸው ስለሚችል ነው። በተለይም እሳቸውም ሆኑ ፕሬዝደንት ትራምፕ ጦርነቱን ሲጀምሩ ካስቀመጧቸው ግቦች መካከል አንዱንም እንኳን በኢራን ውስጥ ማሳካት ባለመቻላቸው ከባድ የሆነ ስጋት ተደቅኖባቸዋል ተብሏል። የእስራኤል ከፍተኛ የኢራን መሪዎችን የመግደል ስትራቴጂን ጠንቅቆ ያውቅ የነበረው የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ባሳለፍነው ሚያዝያ ወር አሜሪካና ኢራን በተኩስ አቁም ስምምነት ላይ ከደረሱ በኋላ ስጋቱ ይበልጥ ጨምሮ ነበረ ያለው ዘ ኒውዮርክ ታይምስ ባለስልጣናትን ጠቅሶ እንደዘገበው ከሆነ በቃሊባፍና አራግቺ ላይ ሊሰነዘር የሚችል ማናቸውም የእስራኤል ጥቃት የሰላም ድርድሩን ሙሉ በሙሉ ሊያፈርሰው ይችላል የሚል ከፍተኛ ፍርሃት በአሜሪካ ዘንድ ተፈጥሮ እንደነበርና በድርድሩ ሰዓት ሁሉ አሜሪካ በተዘዋዋሪ የኢራንን ተደራዳሪዎች እየጠበቀቻቸው እንደነበረም ተዘግቧል። የትራምፕ አስተዳደር በቀጠናው በሚገኙ ሀገራት በኩል እስራኤል ልትፈጽም ስለምትችለው ጥቃትም ለኢራን የቅድመ ማስጠንቀቂያ ዝርዝር መረጃም ጭምር እንደሰጠች አመልክቷል። የስጋት መጠኑ እጅግ ከፍተኛ ከመሆኑ የተነሳ ኢራን ምክትል ፕሬዝደንት ጄዲ ቫንስ ከሚመሩት የአሜሪካ ልዑካን ቡድን ጋር ለመወያየት ቃሊባፍና አራግቺ ወደ ኢስላማባድ በሚያደርጉት ጉዞ ላይ እስራኤል ጥቃት በአውሮፕላኑ ላይ ልትሰነዝር ትችላለች ብላ ፈርታ እንደነበርና ያ ታሪካዊ ጉዞም ሊሳካ የቻለው ኢራን በኳታርና በፓኪስታን አሸማጋይነት ከዩናይትድ ስቴትስ ጠንካራ የደህንነት ዋስትና ካገኘች በኋላ እንደሆነ ተዘግቧል። ሆኖም ግን እነዚህ ዋስትናዎች ብቻቸውን በቂ እንዳልነበሩም ጭምር ዘ ኒውዮርክ ታይምስ ዘግቧል። ዘ ኒውዮርክ ታይምስ እንዳብራራው ከሆነ ፍርሃቱ እጅግ ከፍተኛ ደረጃ ላይ ደርሶ ስለነበረ ፓኪስታን ቃሊባፍና አራግቺ የያዘውን የኢራንን አውሮፕላን ከኢራን ድንበር አንስቶ እስከ ኢስላማባድ እስከሚያርፍ ድረስ ለማጀብ ጭምር ተገዳ እንደነበረና ኢስላማባድ ጦሯን አሰማርታ እያጀበች አውሮፕላኑ ከኢራን ተነስቶ ኢስላማባድ ፓኪስታን እስኪያርፍ ድረስ በከፍተኛ አጀብ እንደነበርም ተዘግቧል። ሁለት የአሜሪካ ባለስልጣናት ለኒውዮርክ ታይምስ ጋዜጣ እንደነገሩት ከሆነ አውሮፕላኑ የፓኪስታንን አየር ክልል ለቆ እንደወጣ እስራኤል አውሮፕላኑን ለመምታት ማቀዷን የሚያሳይ መረጃ የአሜሪካ የስለላ ኃይሎች ደርሰውበት ለኢራን የስለላ ኃይሎች መረጃውን አቀብለው ጭምር እንደነበረ ገልጿል። በወቅቱም ሁለት የእስራኤል የጦር ጀቶች ከኢራቅ ድንበር አቅራቢያ በስተምዕራብ በኩል የኢራንን የአየር ክልል ጥሰው በመግባት አውሮፕላኑን ለመምታት ጥረት ቢያደርጉም አውሮፕላኑ ግን በወታደራዊ ጀቶች ታጅቦ ስለነበረ እስራኤል አውሮፕላኑን መምታት ሳትችል ቀርታለችም ተብሏል። ይህ እጅግ አደገኛ የተባለ የእስራኤልን እንቅስቃሴ ለማክሸፍ ሲባል የኢራኑን አውሮፕላን ከፓኪስታን ድንበር ቅርብ ወደ ሆነው ወደ ማሻድ አውሮፕላን ማረፊያ የአስቸኳይ ጊዜ ማረፊያ እንዲያርፍ ጭምር ተገዶ እንደነበረ አሜሪካም በዚህ ሁሉ ጥበቃ ውስጥ ከፍተኛ እንቅስቃሴ አድርጋ የኢራንን ተደራዳሪዎች እንደጠበቀችም ተመልክቷል። ቃሊባፍና የልዑካን ቡድናቸው ቀጣዮቹን 8 ሰዓታት በየብስ ትራንስፖርት በመጠቀም ነው በከፍተኛ ጥንቃቄ ወደ ዋና መዲናዋ ቴህራን ለመጓዝ የተገደዱት ብለዋል። ከዚያ ጊዜ በኋላ የኔታንያሁ አስተዳደር ይህንን ተግባር እንዳይደግመው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በጥብቅ እንዳስጠነቀቋቸው የተዘገበ ሲሆን ቃሊባፍና አራግቺ ከአሸማጋዮችና ከአሜሪካ ባለስልጣናት ጋር በሚያደርጉት ድርድር ዙሪያ በመላው ቀጠና ጉዟቸው ያለ ተጨማሪ የደህንነት ስጋት እንዲቀጥል ለማድረግ አሜሪካ ለኢራን ተደራዳሪዎች ከፍተኛ ጥበቃ በእጃዙር እያደረገች እንደሆነም አመልክቷል። በተመሳሳይ ዜና የሮይተርስ የዜና ወኪል ባሳለፍነው መጋቢት ወር ጦርነቱ እየተካሄደ በነበረበት ወቅት አንድ የፓኪስታን ባለስልጣንን ጠቅሶ እንደዘገበው ፓኪስታን አሜሪካ እነዚህን መሪዎች
ኢላማ እንዳታደርግ ከጠየቀች በኋላ እስራኤል አራግቺንና ቃሊባፍን ከግድያ ዝርዝሯ ውስጥ እንድታወጣ አሜሪካ ከፍተኛ የሆነ ጫና አድርጋባታለች ብለዋል። ባለስልጣኑ እንዳሉት ከሆነ ኢስላማባድ ለዩናይትድ ስቴትስ ጥብቅ ማስጠንቀቂያ ሰጥታ የነበረ ሲሆን ከሁለቱ መሪዎች አንዱ ወይም ሁለቱም ከተገደሉ የተኩስ አቁም ስምምነቱን በተመለከተ የሚነጋገሩ ሌላ ኢራን ውስጥ የሚቀር ምንም አይነት ሰው አይኖርም ብላ ነበረ። በመሆኑም አሜሪካ እስራኤላውያንን ወደ ኋላ እንዲያፈገፍጉ ጠይቃቸዋለች ሲሉ ባለስልጣኑ አክለዋል። ይህ በዚህ እንዳለ የአልጀዚራ የዜና አውታር ዛሬ ሌሊቱን ባጠናከረው ሰፊ ትንታኔ በአሜሪካና እስራኤል በኩል በኢራን ላይ ከተከፈተው ጦርነት በኋላ የባህረ ሰላጤው ሀገራት የደህንነት አጋርነታቸውን ለማስፋትና ለማብዛት የሚያደርጉትም ጥረት በከፍተኛ ፍጥነት እያሳደጉ ይገኛሉ ሲል የቀጠናውን ሁኔታም በተመለከተ አልጀዚራ ሌሊቱን ባወጣው ሰበር መረጃው አትቷል። ቀጠናው የዚህን ጦርነት ዘላቂ ተጽዕኖ ለማቃለል በሚታገልበት በዚህ ወቅትም በጦርነቱ ወቅት የኢራንን ጥቃት ኢላማ የነበሩት የባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት ባለፈው አለመረጋጋት ውስጥ ከሌሎች ዓለም አቀፍ ኃይሎች ጋር ያላቸውን ግንኙነት በማስፋት ላይ ናቸው ብሏል። ከጦርነቱ መጀመር በፊትም ቢሆን ሳዑዲ አረቢያ ከፓኪስታን ጋር የጠበቀ የደህንነት ስምምነት ተፈራርማ እንደነበረ የተዘገበ ሲሆን ይህ ጥምረትም በክልሉ ውስጥ ላሉ ሌሎች ሀገራትም ሊስፋፋ እንደሚችል ባለሙያዎች ይገምታሉ። ለዓመታትም የባህረ ሰላጤው ሀገራት ከአንዳንድ የአውሮፓ ሀገራት የደህንነት ስርዓቶችን ሲገዙ የቆዩ ሲሆን ከሩሲያና ከቻይና ጋርም ወዳጃዊ ግንኙነታቸውን አስጠብቀዋል። ባለሙያዎች እንደሚሉት ይህ አካሄድ አሁን ባለው ግጭት ምክንያት ይበልጥ ስር እየሰደደና እየጸና ይሄዳል። በባህረ ሰላጤው የሀገራት ተቋም ተመራማሪ የሆኑትና ጃኮብስ ካላፍ ለአልጀዚራ የዜና ወኪል እንደተናገሩት አዳዲስ የደህንነት አጋሮችን መፈለግ ማለት ዩናይትድ ስቴትስን ሙሉ በሙሉ መተካት ማለት አይደለም ብለዋል። እንደ ሳዑዲ አረቢያ ላሉ ሀገራት ዋናው ትኩረት የቀጠናው የኃይል ሚዛንን መጠበቅና ኢራንንም ሆነ እስራኤልን ወደ ኋላ መግፋት ነው ብለዋል። ይህም ማለት አሜሪካን በፓኪስታን መተካት ማለት አይደለም። ይልቁንም አጋርነት ማብዛት እንደ ሳዑዲ አረቢያ፣ ቱርክ፣ ግብፅና ፓኪስታን ያሉ ሀገራት ያቀፈውን ኳድ የተባለውን ቡድን እንደ አዲስ ማዋቀርና አዲስ ቲም መያዝ ነው ብለዋል። በተጨማሪም የራሳቸው የሀገር ውስጥ የመከላከያ አቅምን ማዳበርና የበለጠ ቀጠናዊ ነጻነትን መገንባት ነው ብለዋል። ጦርነቱ ከፌብሩዋሪ 28 ጀምሮ ሲቀሰቀስ የኢራን ጥቃቶች የአሜሪካ ወታደሮችን በሚያስተናግዱ በቀጠናው በሚገኙ የጦር ሰፈሮች ላይ እንዲሁም በአንዳንድ የባህረ ሰላጤው ሀገራት በሚገኙ የሲቪል ማዕከላት፣ አየር ማረፊያዎች፣ የኃይል ማመንጫ ተቋማትና ሆቴሎች ላይ ጭምር ሳይቀር ያነጣጠሩ ነበሩ ተብሏል። በዚህም ወር መጀመሪያ ላይ ኢራንና አሜሪካ ጦርነቱን ለማብቃት የመግባቢያ ስምምነት ሰነድ ላይ ከደረሱ በኋላ እንኳን በኢራን እስላማዊ አብዮታዊ የጥበቃ ጓድ የሚመራው የኢራን ጦር በአሜሪካ ላይ በሚያደርገው ግጭት በባህሬንና በኩዌት በሚገኙ ኢላማዎች ላይ ሚሳኤሎችንና ድሮኖችን መተኮሱ አይዘነጋም። ከኢራን ባሻገር ብዙ የባህረ ሰላጤው ሀገራትም የእስራኤልን ፖሊሲዎችና ወታደራዊ ዘመቻዎችን እንደ ትልቅ ስጋት ይመለከቷቸዋል። ባለፈው ዓመት በአሜሪካ ድጋፍ የሚደረገው የጋዛ የተኩስ አቁም ድርድር ላይ የሐማስ መሪዎችን ለመግደል በሚል እስራኤል የኳታርን ዋና ከተማ ዶሃን በፈንጂ ደብድባ እንደነበር ይታወቃል። የኳታርን መደብደብ በተመለከተ ፕሬዚደንት ዶናልድ ጄ ትራምፕ እጅግ እንዳዘኑ በወቅቱ ገልጸው ኳታር ከኔቶ ውጪ ለሆነች የአሜሪካ ቁልፍ አጋር በመሆኗ ጥቃቱን አላጸደኩም ወይም ቅድመ እውቅና አልነበረኝም በማለት አስተባብለዋል። ተመራማሪና ጃኮብስ ካላፍ አክለውም እንደተናገሩት አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር መወሰናቸው እንዲሁም የኢራንን ኃይሎች የሆርሙዝን የባህር ወሽመጥ እስከ መዝጋት የደረሰ እርምጃ በመውሰድ በአረብ ገደል ላይ ያደረጉት የአጸፋ ጥቃት ለጂሲሲ አባል ሀገራት ታይቶ የማይታወቅ ከባድ የደህንነት ቀውስ እንደፈጠረባቸው አስረድተዋል። የአሜሪካና የእስራኤል በኢራን ላይ ያደረጉት ጦርነትና በባህረ ሰላጤው ሀገራት ላይ ያሳደረው እጅግ አሉታዊ ተጽዕኖ አንዳንድ የቀጠናው ዋና ከተሞችም በአሜሪካ ላይ ብቻ ከተንጠለጠለ የደህንነት መዋቅር እንዲርቁ አሳምኗቸዋል ሲሉ ለአልጀዚራ ተናግረዋል። የኢራን ጦርነት አንዳንድ የባህረ ሰላጤው ሀገራት አሜሪካን እንደ ዋነኛ የደህንነት ዋስትና ሰጪ አድርገው የመውሰድ ጥቅምን እንዲጠራጠሩ ጭምር አድርጓቸዋል ብለዋል። በኩዊንሲ የኃላፊነት ስሜት ላለው የሀገረ አስተዳደር
ኢንስቲትዩት ተመራማሪ የሆኑት አኔል ሼሊን በበኩላቸው የጂሲሲ ሀገራት የደህንነት ትብብሮቻቸውን ለማብዛትና ከቻይና ቱርክና አውሮፓ ጋር ያላቸውን ግንኙነት ለማጠናከር እንደሚጥሩም ገልጸዋል። የባሕረ ሰላጤው ሀገራት ከዩናይትድ ስቴትስ ጋር ያላቸውን የደህንነት ግንኙነት ለማስቀጠል እንደሚፈልጉም ገምታለሁ ብለዋል። ነገር ግን ሙሉ በሙሉ በዩናይትድ ስቴትስ ላይ ወደሚደገፉበት ሁኔታ መመለስ አይፈልጉም። በቀጠናው ላይ ታሪክ ተቀይሯል ብለዋል። አክለውም በክልሉ ውስጥ የሚገኙ የአሜሪካ ኃይሎች የኢራንን ጥቃት በመከላከል ረገድ አስተማማኝ አለመሆናቸው ብቻ ሳይሆን በእርግጥም የአሜሪካ ጦር በባሕረ ሰላጤው ሀገራት ውስጥ መገኘቱ ከመከላከል ይልቅ ተቃራኒውን ውጤት እያመጣ ነው፣ እንድንመታም ኢላማ አድርጎናል ባይ ናቸው። እነዚህ የጦር ሰፈሮችም በቀጥታ የጥቃት ኢላማም ሆነዋል ሲሉ ሼሊን ስለ ሁኔታው ለአልጀዚራ ትንታኔውን አስረድተውታል። በኢራን ጥቃቶች ላይ ያለውን ቁጣና ቅሬታ እንደተጠበቀ ሆኖ የባሕረ ሰላጤው ሀገራት በደህንነት ደረጃም ቢሆን ከኢራን ጋር ያላቸውን ግንኙነት መስመሮች ክፍት አድርገው አቆይተዋል። በርካታ የጂሲሲ ሀገራት በባሕረ ሰላጤው ማዶ ከምትገኘው ጎረቤታቸው ኢራን ጋር ግንኙነታቸውን ለማስተካከልና ኢኮኖሚያዊ ትስስራቸውን ለማጥለቅ እንቅስቃሴ እያደረጉ ሲሆን አንዳንድ ባለሙያዎችም እንደሚጠቁሙት ከሆነ ኢራንን ለማስፈራራት ከዚህ በኋላ ከማደምና የጦር መሳሪያ ከመከመር ይልቅ ኢራን ውስጥ ገብተው ኢንቨስት በማድረግ ወዳጅነታቸውን በማጠናከር ይበልጥ ውጤታማ የሆነ የመከላከያ ስልት ሊሆንላቸው እንደሚችል አምነውበታል ሲል ዘግቧል። ተመራማሪዋ ሻሌን ይህንን ጉዳይ ሲያብራሩ የባሕረ ሰላጤውና የኢራን የኢኮኖሚ ፍላጎት እርስ በርሱ ከተሳሰሩ ኢራን ክልሉን ከመምታቷ በፊት ሁለት ጊዜ እንድታስብ ያደርጋታል ብለዋል። ባሕረ ሰላጤው ሀገራት የተለየ አካሄድ ለመሞከር እድሉ ሰፊ ሆኖላቸዋል። ይህም እንደ የኤሌክትሪክ መሰረተ ልማት ባሉ ዘርፎች ራሳቸውን ከኢራን ጋር ይበልጥ በማስተሳሰር ኢራን ወደፊት ጥቃት ብትሰነዝር ከፍተኛ ዋጋ እንደሚያስከፍላት አድርገው በአካባቢው ላይ በኢራን ውስጥ ከፍተኛ የሆነ ኢንቨስትመንት ማድረግ ይችላሉ ብለዋል። ይህንን ስትራቴጂ የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ በቅርቡ አንኸርድ ጋር ባደረጉት ቃለ ምልልስ ላይ በግልጽ ጠቁመዋታል። የባሕረ ሰላጤው ሀገራት በዋሽንግተንና በቴህራን መካከል የተደረሰውን የመግባቢያ ስምምነት በደስታ መቀበላቸውን በማስመር በተለይም በባሕረ ሰላጤው የትብብር ምክር ቤት ጂሲሲ ውስጥ እጅግ ጠንካራ አቋም ያላትና በከፍተኛ ሁኔታ እስራኤልን የምትደግፈው ሀገር የተባበሩት አረብ ኤሚሬቶች ቀደም ሲል ተከስቶ በማያውቅ መልኩ ከኢራናውያን ጋር ሌላው ቀርቶ ከእስላማዊ አብዮት የጠበቃ ጓድ IRGC ጋር ሳይቀር ስለ ተለያዩ ኢኮኖሚያዊ ማበረታቻዎች ውይይት እያደረገች መሆኑን ገልጸዋል። ሀገራቸውን ለኢንቨስትመንት ምቹ ለማድረግ ምን ማየት አለብን የሚሉ ጥያቄዎችን እያነሱ ሲሆን ኢራናውያን በምላሹ እሺ፣ አዎ፣ እነዚህን ሁሉ ነገሮች ለማድረግ ፈቃደኞች ነን እያሉ ነው ሲሉ ምክትል ፕሬዚደንት ቫንስ ባለፈው ሳምንት ገልጸዋል። ይህ ፖለቲካና የኢኮኖሚ ሽግግር በመካከለኛው ምስራቅ ታይቶ የማይታወቅ አዲስ ምዕራፍ እየከፈተ መሆኑን የሚያመለክት ሲሆን ቀጣዮቹ ጥቂት ወራትም በክልሉ ውስጥ ያለውን አዲስ የኃይል ሚዛንና የሰላም ሂደቱን እውነተኛ ገጽታ የሚያሳዩ ሊሆኑ እንደሚችሉ የዜና ተንታኞች ስለ ሁኔታው በመግለጽ ላይ ናቸው። በመጨረሻም ሆርሙዝ ወሽመጥ የማያሻማ የኢራን ሉዓላዊ የውሃ አካል በመሆኑም ለወራሪዎች ከዚህ በኋላ ቦታ እንደሌለ ሀታም አላምቢያ በመባል የሚታወቀው የኢራን ጦር ማዕከላዊ ማዘዣ ጣቢያ ባወጣው አስቸኳይ መግለጫ አስታወቀ። ስለዚህም ከአሜሪካ በኩል በሆርሙዝ ወሽመጥ ላይ የሚደረግ የትኛውም አይነት ጣልቃ ገብነት ከኢራን ጦር ኃይሎች ፈጣንና የማያዳግም ምላሽ ይሰጠዋል ብሏል። ጦሩ ከማዘዣ ማዕከሉ ወጣ የተባለው ይህ መግለጫ ጠቅሰው የኢራን መገናኛ ብዙሃን እንደዘገቡት ወሳኝ የውሃ ላይ መተላለፊያ የሆነው የሆርሙዝ ወሽመጥ ደህንነትና አስተዳደር ጉዳይ የሀያላሉን የእስላማዊ ኢራን ጦር ኃይሎችን የማይታለፍ ቀይ መስመር ነው በማለት አጽንኦት መስጠቱን አመልክተዋል። ሆርሙዝ ወሽመጥ የአሜሪካም የምትቆጣጠረው መስክ ሳይሆን የኢራን እስላማዊ ሪፐብሊክ የማያሻማ ሉዓላዊ ግዛት ነው ሲል ኢራን የባህር መተላለፊያው ላይ ያላትን የበላይነት በግልጽ አስቀምጦታል። ሁሉም የንግድ መርከቦች በሆርሙዝ ወሽመጥ በኩል ደህንነታቸው ተጠብቆ በሰላም ለማለፍ በኢራን የተቀመጠውን መስመር ብቻ መከተል እንዳለባቸውና ከኢራን ከሰጠችው
ትዕዛዝና መስመር ውልፊት የሚል ካለ ግን የሚገጥማቸውን ቅጣት መቀበል እንደሚገባቸው አስጠንቅቀዋል። ኢራን በአሜሪካና በእስራኤል ጦርነት ከተከፈተባት በኋላ በወሳኙ የባህር መስመር በኩል ላይ በሚያልፉ መርከቦች ላይ ጥቃት መሰንዘር በመጀመሯ ሆርሙዝ ዝግ ሆኖ ቆይቷል። ሆርሙዝ ከዓለም ፍጆታ ከ20 በመቶ በላይ የሚሆነውን ነዳጅና ጋዝ ከፋርስ ባህረ ሰላጤ ሀገራት በመነሳት በሚተላለፍበት ወሳኝ የባህር መስመር ነው። በጦርነቱ ወቅትም መርከቦች ማለፍ ባለመቻላቸው በዓለም ዙሪያ የነዳጅ ዋጋ በከፍተኛ ሁኔታ ጨምሮ እንደነበር ይታወሳል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።